ሰላም ሰላም ቤተሰብ እንኳን ሰላም መጣችሁ። ዛሬ እንግዲህ ለፊታችን ማክስ እንሰራለን። የማስፈልገን ግብአቶች ማር ያስፈልገናል። በማሩ ላይ ደግሞ ወተት ትንሽዬ ጠብ እናደርጋለን። ሳናበዛ ትንሽ ነው የምናደርገው ለማዋሃድ እንዲመቸን ማለት ነው። ከዛ በኋላ ነስካፌ ወይም ደግሞ ቡና ያስፈልገናል። እኔ ነስካፌ ነው ያረኩት። በነስካፌው ላይ እንግዲህ ይሄኛውን ድብልቅልቅ ታረጋላችሁ። በስማም እንዴት እኮ ደስ እንደሚል ለራሳችን እንደዚህ ስርት አድርገን እንደዚህ መቀባት ምናምን ደስ ይላል። እና አብሶ ማዳት ኩሽና ውስጥ የሆነ ፀሐይ ላይ ለምንጋለጥ ልጆች እንዲህ ብንሰራ ደስ ይለናል። እና ካዋርኩት በኋላ ማንኪያ አላመጣሁም እና እርድ በግምት ነው እዚህ ጋር እየጨመርኩት። የምታማስሉበት ግን እኔ በሚቀባ ብሩሽ ነው እንትን ያልኩት። እርድ ደግሞ እንደዚህ የምግብ እርድ ሳይሆን የራሱ የፊት የሆነ እርድ አለና እሱን ብትጠቀሙት በጣም አሪፍ ነው። ይሄ የምግቡ ግን የተቀላቀለ ነው የሚሸጡትና ጥሩ አይደለም። እሱን እንዳትጠቀሙ። ብትጠቀሙ የፊት ተብሎ የሚሸጣልና እሱን ብትጠቀሙ ጥሩ ነው ብዬ እላለሁኝ። ቤተሰቦቼ በደንብ አዋህዱት። ሁሉንም አንድ ላይ ስታዋህዱት ደስ ይላልና አዋህዱት። ከዛ በኋላ ፊታችን እንግዲህ መታጠብ አለበት። ላቡ ምናምን ቀን እንትን ያለበት እንትን ስለሆነ መታጠብ አለብን። እዚህ ጋር ማዳት አለብኝ። ማዳቴን ለማጥፋት ነው። ምክንያቱም በጣም ከባድ ነው። አብሶ ፀሐይ ላይ ማር ቤት የምንገባ ልጆች በጣም ለማዳት ፊታችንን ለማጥራት መስራት አለብን። እኔ የምጠቀመው በነገራችን ላይ ሳሙና ዶቭ እና ቡና እሰል ጨምሬበት ነው እንትን ያልኩትና መስራት ለምትሉ ልጆች ስሪልን ካላችሁ እሰራላችኋለሁ እንዴት እንደሰራሁኝ። እና በዚህ ነው ሙልጭ አርጌ የምታጠበው። በነገራችን ላይ ፊታችንን ስንታጠብ ትንሽ ሞቅ ያለ ውሃ ቢሆን ደስ ይለናል፣ ደስ ይላል። ለምን መሰላችሁ? ፊታችን ይሄ ቀዳዳዎቹ ይከፈታሉ። ቆሻሻውም ደግሞ ማለት ነው ፊታችን ላይ ያለው ቆሻሻ በጣም ይሄዳል። እስቲ እናንተ ታዝባችሁ ታውቃላችሁ? ፊታችሁን እንደዚህ ውላችሁ እንትን ካላችሁ በኋላ ማለት ነው በሶፍት ነገር ወይም ደግሞ ነጭ ፎጣ ካላችሁ በሱ ነገር እስቲ ጠረግ ስታረጉት በጣም ፊታችን ላይ ያለው ቆሻሻ አይደለም። እና በደንብ እንትን ብንለው እሽት አድርገን ከዛ በኋላ በሞቅ ውሃ፣ ሞቅ ደግሞ ሲባል ለብ ያለ ነው፣ የፀሐይ ውሃ ነው የሚባለው በሀገራችን። እንደዛ በሱ ብንታጠብ ጥሩ ነው ብዬ አስባለሁ። ሁላችሁም እንግዲህ በእንደዛ አይነት ነገር ብትጠቀሙ ደስ ይላል። ከዛ ፊታችንን በሳሙና ካሸነው በኋላ ልቅልቅ እንለውና እንቀባዋለን ማለት ነው። ያዘጋጀነው በደንብ ፊታችን ሁሉንም ቦታ አይናችን ስር ሳይቀር በደንብ እንቀባውና ለአንድ ለ30 ደቂቃ ማስቀመጥ አለብን። ምክንያቱም ሁሉም ውስጡ እንዲገባ ማለት ነው። ሁሉም ነገር ለነገሩ ኦሪጂናል ቢሆን ደስ ይላል። ቤት ውስጥ ብታዘጋጁት ማሩም አሪፍ ማር ብታገኙ ደስ ይላል። እና እንደዛ ካዘጋጃችሁ እናንተን ከተቀባችሁ በኋላ ትታጠቡታላችሁ። ስትታጠቡትም በሙቅ ውሃ ብትታጠቡት ደስ ይላል። ከዛ በኋላ እናንተ የሚመቻችሁ ለፊታችሁን የሚመቻችሁ ቫዝሊን ይሁን እንደኔ ደግሞ ኒቪያ፣ እኔ በብዛት የምጠቀመው ኒቪያ ነውና ኒቪያ ከተጠቀማችሁ ተጠቀሙ። ለከንፈሬ ደግሞ እንግዲህ ቫዝሊን ነው የተጠቀምኩት። ሁሌ እኔ የምጠቀመው ቫዝሊን ነው። ቫዝሊንና ኒቪያ ከቤቴ አይጠፋም እና ቫዝሊን ነው የተጠቀምኩት ለቤቴ። ይሄኛውን እንደዚህ ቅብትብት ካልኩኝ በኋላ ፊቴንም እንደዚህ ካልኩኝ በኋላ በ2 ቀን ወይም ደግሞ በ3 ቀን አንዴ ብትጠቀሙ ውጤታማ ትሆናላችሁ፣ ወይም ደግሞ እንሆናለን። የእውነት ግን በጣም ፊቴ በጣም ጥቁር ብሎ በጣም እንትን ይል ነበረና አሁን ግን በጣም ደብዝዝ ብሎልኛል። እንግዲህ ሁላችንም እንደዚህ እያረግ ብንታጠብና ብንቀባ ብዬ እላለሁኝ። ሰላም ቆዩልኝ። አመሰግናለሁ ቤተሰቦቼ፣ ክበሩልኝ። በጣም እንግዲህ ያላችሁን አስተያየት ሁሉንም ነገር ብታካፍሉኝ ደስ ይለኛል። ምክንያቱም የእናንተ አስተያየት ለኔ ጠቃሚ ነውና
ላይክ ሼር አድርጉልኝ። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረግዎን አይርሱ። ማኪባሚ ሚዲያ